አሁን አንተ የምታምንበት ሲሶ ቤት ይኸው ለእኔ ያስበህ ከሆነ እዚህ እንቀጥል። ይኸው እውነተኛ ነብይ እንደሆነ በምን መስፈርት መስፈርቱ አንተ ነው የምታመጣው። እኔ ነኝ አሁን እኔ እናንተ ተስማምተናል። አንተ የምትፈልገውን ሰው ጥራ ብለኝ አይደል የጠራት ቢኒ መስክር። ቆይ መቼ ይሻላችሁ? ሲሶ እኔ ኮምቢ አላልኩም። አንዴ ሙሐመድ ላይ አይደለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይነት ነው ማውራት የፈለጋችሁት። በእናንተ በባይብል ነቢያት መስፈርት መሰረት የነብዩን እውነተኝነት እናረጋግጣለን እያለ ነው። በራሳችሁ በጽሐፍ ባሉ ነብዮቻችሁ የኛ ውድ ነብይ እውነተኛና ታላቅ ነብይ እንደሆኑ በመጽሐፋችሁ በማስረጃ እናሳያለን እያለ ነው። ሚውት አድርገው ደግሞ የምን ስርዓት ያስፈልገዋል? ሚውት አድርገው አሁንም ተደረጋችሁ። ማይ ብራዘር ሚውት አድርገው አሁን በቃ ትችዋለሁ። ባይ እውነተኛነት ማስረዳት ትችላላችሁ ወይ ነው? በቃ እንደማይችሉ አረጋግጧል። ይኸው እንደ ዝናብ እየተንጠባጠቡ ይወርዳሉ። ባይዘው ይሄው እንደዚህ ተንጠባጥቦ ይወርዳሉ። አዘይ እንደው ዘዴ እውነቱ ሲነገራቸው ሁሉም እያንዳንዱ አሁንም ደግሜ እነግራችኋለሁ። በዚህ ርዕስ ደፍሮ የሚመጣ ሰው ካለ ያው 24/7 ዝግጁ ነው። ባይዘው እኔ ክላሴን ቀጥቼ ለመወያየት ነበር፣ ግን እንደማይወያዩ ስለማቀ ይኸው መንገድ ላይ ወጥቼ ነበር እየሄድኩ ነበር። እንዳልኩትም አልቀረም። ይኸው ተንጠባጥበው ወረዱ ማለት እነሱ ነብይነት መመዘኛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንጠቀማለን። ትጠቀማላችሁ እናንተ በአንተ እኮ ውይይት እኮ ነው፣ ዲቤት እኮ ነው። ስለዚህ አንተ ያን እውነተኛ ናቸው ብለህ የምታምንባቸው ነቢያቶች እነሱን ተንተርሼ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እውነተኝነት አሳያለሁ። እርታና ሲሶ ይሰማል ዋዬ ይሰማል። ጋይስ ታኮፒ ሼር አድርጉ። ስለዚህ የመሐመድን ነብይነት የተቀበልኩት መጽሐፍ ቅዱስ ላይ ያሉትን ነቢያት ከነሱ አንጻር አነጻጽሬ እውነተኛ ነብይ እንደሆኑት ያወቅኩት ነው። ሐሳብ ለምሳሌ እኔ ክርስቲያን ነበርኩ። አሁን ለምሳሌ ሳነጻጽር ራሱ ነብዩ መሐመድ በልጦ ነው የሚገኙት አዝቶፕ። ስለዚህ በመጽሐፍ ቅዱስ ካሉት ነቢያት አይተ እውነተኛ ናቸው ሐሰተኛ የሚለው በመጽሐፍ ቅዱስ ነው የመዘንካቸው ማለት ነው። መሐመድ ኖ ዲቤት ሲሆን እንደዚህ ነው የምትመዝነው። ስለ ዲቤቱ አይደለም። ቆይ ስለ ዲቤቱ አይደለም። መሐመድ እውነተኛ ነብይ ነው። ቆይ አንዴ ስማ። መሐመድ እውነተኛ ነብይ ነው ብዬ እቀበላለሁ ብለህ ስትናገር በምን መስፈርት ነው እውነተኛ ነብይ ነው ያልካቸው ተብለህ ስትጠየቅ መጽሐፍ ቅዱስ ውስጥ ካሉት ነቢያት አንጻር መዘንኳቸውና እውነተኛ መሆናቸውን አወቅኩ ነው እያልክ ያለው አይደል? ኖ እኔ ሳምን በዛ መንገድ አይደለም። ለምሳሌ ስለዚህ እውነተኛ ነብይ መሆናቸው በምን አወቅ? እሱ ነው ውይይቱ። እውነተኛ ነብይ ለመሆናቸው አንተ ነብዩ መሐመድ እኔ ደግሞ በእኔ ሜዳ ብቻ እንድትጫወት አልፈልግም። መማር ከፈለክ ነብዩ መሐመድ አንተ ነብይ መማር ከፈለክ ቆይ ሜዳ ፈለክ ታዲያ ቆይ መማር ከፈለክ ቤቴናና እኔ አስተምራለሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ያው እዚህ አስተምረን ዲቤት ከፈለክ እዚህ አስተምረን ታፍርበታለህ። ያው ርዕሱ ፌር መሆን አለበት። ዲቤት ከፈለክ ርዕሱ ፌር መሆን ያለበት። ረያን የመሐመድን እውነተኛ ቆይ ስማ የመሐመድን እውነተኛነት ለማረጋገጥ የሆነ ቤት ያስፈልጋል ማለት ነው። ከቤትህ ውጭ ማረጋገጥ አልችልም። ለኔ አያስፈልገኝም፣ ለአንተ ግን ያስፈልጋል። አላስፈለገ ቀጥላ እንዴት እንደተቀበልክ ለአንተ ያስፈልጋል። እንዴት እንደተቀበልክ አስረዳ። እስኪ ግባና አስረዳ። ነው ለአንተ ያስፈልጋል። አሁን አንተ የምታምንበት ያስፈልጋል። ሲሶ ቤት ይኸው ለኔ ያስበህ ከሆነ እዚህ እንቀጥል። ይኸው እውነተኛ ነብይ እንደሆነ በምን መስፈርቱ አንተ ነው የምታመጣው። እንዴት እንደተቀበልክ ነው ረያኔ ሚውታል ነው አምጥቼ እኮ ነው የተቀበልኩት እኮ። ስለዚህ ቆይ አንዴ ሲሶ እኔ የተረዳሁት እናንተ ይኸው ና ረያን እናንተ በነቢያቶቻችሁ ማታፍሩ ከሆነ እነሱ ሜዳ ላይ አቅርቧቸው። ረያን ስማ አንተ ማለት መስፈርትንማ አቅርቤ እኮ ነው የተቀበልኳቸው ብለሃል። ስለዚህ የተቀበልክበትን መስፈር አስቀምጥና የምርም መስፈርቱ ያልፋል አያልፍም የሚለው አሳየን። እሱ የራሴን ታሪክ ሳካፍል እነግራለሁ። ስለ ራሴ ሳካፍል ግን ወይት በራሴ ኤክስፒሪየንስ ነው ያረጋገጥከው። እኔም ላውራ ምን ሆናል? እኔ እየተጠየቅኩ ከሆነ እሱ ለብቻ እነግርሃለሁ። ግን እንትን ወይት የመሐመድን ነብይነት አረጋግጥ
ከሆነ የተቀበልከው የተጠየቀውን መልስ እንጂ ላውራ ማለት ታሪክን ነው የምታወራው። ታሪኩ ሳይሆን የመሐመድን ነብይነት እውነተኛነት አረጋግጠህ ከሆነ የተቀበልከው መጽሐፍ ቅዱስ ላይ ያሉ ነቢያቶችን እናንተ የማታፍሩባቸው ከሆነ ሜዳ ላይ አምጣቸው። አሁን ስለማፈር ምን አመጣው? መጀመሪያ ነብዩ አንዴ እኔ ነኝ አሁን እኔ እናንተ ተስማምተናል። አንተ የምትፈልገውን ሰው ጥራ ብለኝ አይደል የጠራሁት? ቢኒ መስክር። ቆይ መቼ ይሻላችሁ? ይኸው ሲሶ እኔ እኮ እምቢ አላልኩም። አንዴ ሚውት አድርጎና እኔና ቢኒ እናውራ። ቆይ እሺ፣ ቀጥሉ። ቆይ አንዴ ዩ ጋይስ በጣም እንትን ነው። ምክንያቱም እኔ ክርስቲያን ነኝ አልዋሽም። በነብዩ መሐመድ ጉዳይ ላይ መወያየት ትፈልጋለህ ወይ ስለ የምትፈልገውን ሰው ጥራ፣ በነብዩ መሐመድ ጉዳይ እወያያለሁ አልክ። ይሄው እኔ በጣም ስጠራቸው እንደዛ አይደለም ያልኩት። አትዋሽ፣ እንደዛ አይደለም ያልኩት። ቆይ አንዴ ቢኒ እንደዛ አላልኩማ። ቆይ ኖ የኔን ሐሳብ ቀይራ አታወራማ። እኔ ያልኩትን በትክክል ብል። ቆይ በነብዩ መሐመድ ለምንድን ነው መወያየት የምታፍሩት? ለምን አትወያዩም ስል ይሄው የፈለግከውን ሰው ከፈለክ አንተ ለምን አትወያይም? እንወያይ አልከኝ። እስልምና ላይ ነው። በምን ርዕስ ነው ያልኩት? የነብዩ መሐመድ እውነተኛ ነብይ ናቸው አይደሉም በሚል በምን ርዕስ? በነብዩ መሐመድ ስብና ላይ ነው፣ ነብይነት ላይ። በቃ ያው ሲሳይ ራሱ ተዋሻለህ። ከታች ራሱ መመስከር ይችላል። እኔ ያልኩትም ቃል በቃል ልንገርህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ነቢያቶች መስፈርት የሚወያይ ካለ እወያያለሁ። የፈለገ ሰው እንደዛ አላልኩም። ነብዩ መሐመድ የክርስቲያን ነብይ ናቸው። ወላሂ እንደዛ ነው ያለው ሲሶ። በቃ አፍረ ከሆነ ነው እንጂ እኔ በነቢያቶቻችሁ አፍራችሁ ካልሆነ በስተቀር እንዴ ቆይ ነብዩ መሐመድ ሌላ አውራ እንዴ ሌላ አውራ እኔ ላውራ። በነገራችን ላይ ግዴታ መወያየት የለባችሁ። በቃ አንድ ነገር በዚህ ርዕስ ትወያያለህ ስትባል አይ በዚህ አልወያይም ማለትም አንድ ነገር ነው። ሲቀጥል በምን አልክ ቅድም በቃ በነብዩ መሐመድ ጉዳይ እኛ እንደውም በአሁን ሰዓት ሌላ ነገሮችን ሳትቀላቅሉ መሐመድ ላይ ምንም አይነት ደባል ሳትጨምር መሐመድ ብቻ ይዘክ መሐመድ እውነተኛ ናቸው አይደለም በሚለው ውይይት ካለ ማንም ሰው መግባት ይችላል። አሁን አንተን ማሳመን አለማሳመን ውስጥ ድርቅና ውስጥ አንገባም። አልወያይም ካልክ መውረድ፣ ከዛ ሌላ የሚወያይ ሰው ካለ እንፈልጋለን። ኢቭን አንተ ላይ ብቻ አይደለም ትላልቅ ተወያይናል። አንዴ ቆይ ቢኒ ቶፒክ ሺፍት ያረክ ነው ወንድም ያለ መጀመሪያ ያንን ምን እኔ ያልኩትን ምን ራያና አትደራረባ። አንዴ አውርቶ ሲጨርስ አንተ ትቀጥላለህ። ሌላ ነገር ውስጥ ገባ እኮ ሲጨርስ ሌላ ነገር ውስጥ የገባበትን ትነግረዋለህ። ሚዩት አድርጋ አዳምጠው ፕሊዝ። በቃ እሺ፣ ቀጥልሽ። በቃ አጠር ስናረገው አንድ ርዕስ ከተቀመጠ በዛ ርዕስ መወያየት ከፈለጋችሁ መወያየት ነው። ካለ በለዛ መደራረቅ ገና ወደ ውይይት ሳንገባ ራሱ 3 ሰዓት ፈጀ ነው። አሁንም አንተ በቃ ተወውና ይሄው እዚህ ውስጥ ያላችሁ ንጽጽር ላይ የምትሰሩ ሙስሊሞች በማንኛውም ሰዓት በመሐመድ እውነተኛ ነብይነት ጉዳይ ላይ መሐመድን እውነተኛ አደርጋለሁ እውነተኛ ነብይ ናቸው ብዬ ማስረጃዎች አሉኝ ብሎ በስልምና መሞገት የሚችል ማንኛውም ንጽጽር ላይ የሚሰራ ሰው ካለ እኛ ይሄው ቻሌንጅ አቅርበናል። እንዲህ ስለሆነ እንደዛ ስለሆነ ብላ ምንም ነገር ማምለጫ የለም። ቀጥታ ምንም ደባል ሳይኖረው ብቻውን መሐመድ ቆሞ እውነተኛ መሆን ይችላል ወይ በስልምና? ይሄው ቻሌንጅ ቀርቧል። ይሄንን የምትዘጋጁ ከሆነ ኑ ይሄው በቃ። ከዛ ውጪ እያንዳንዱ ሙስሊም በገባ ቁጥር የማስረዳት እንትኑ የለም። እኔ ትንፋሽ ራሱ ያጥረናል። ለዚህ መወያየት የማይፈልግ ከሆነ ከስር ይሁንና ሌላ ሰው ይምጣ። ሲስ እሺ፣ ላውራ አንዴ። አሁን ማውራት ትችላለህ። እሺ አውራ። በመጀመሪያ ደረጃ ሲሶ የጠየቀው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸው ላይ መወያየት የሚፈልግ አለ። እንደዛ የምትፈልግ ከሆነ እኔ ከዚህ በፊት 3 ኡስታዞች ለምሳሌ ሳላ አለ፣ አቡበከር አለ እና ደግሞ ኢምራን አለ 3 ርዕሶችን አቅርቦላችኋል። አንደኛው እዚሁ አለ ለዲያቆን መዝሙረ ቀርቦለታል። ሌሎች ዲያቆናትም ተጠርተዋል። ከፈለጋችሁ ከነሱ ጋር ይወያዩ አቅርቧል። እኛ እናፍረን ብለናል። አይ እኔ ካንተ ጋር ወያያለሁ አንተ ራስ ተወያይ የምትሉ ከሆነ ደግሞ እኔ የማቀርብላችሁ ርዕስ ምንድነው? ነብዩ መሐመድ በመጽሐፍ ቅዱስ ነቢያት መስፈርት የሚወያይ ነው ያልኩት። ይሄንን ደግሞ አላልኩም ወይም ደግሞ ትተነዋል የምትሉ ከሆነ እንሄዳለን። ኦኬ፣ ቀላል ነው። መውረድ እኮ ቀላል ነው። ዲስኮኔክት ማድረግ ብቻ
ነው የሚጠበቅብኝ። አይ እንደዛ ካልሆነ አንወያይ የምትል ከሆነ በቃ የምታፍሩባቸው ከሆነ እኔ ትቻለሁ። እኔ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እናንተ በምትሉት መስፈርት ግን እዚህ ቁጭ ብዬ የእናንተ ጌም መጫወቻ አልሆንም። ስለዚህ እኔ ባቀረብኩላችሁ ርዕስ የምትወያዩ ከሆነ ተወያዩ። አይ አልፈልግም ካላችሁ ደግሞ እንወርዳለን። ኦኬ አለቀ በቃ። ያንን ነው ያንን ማድረግ የሚችል ካለ መግባት ይችላል። ሲሲ አንዴ ላውራ፣ ይቅርታ። እሺ ኪያ አውሪ። እሺ ሰላም ብያለሁ ሁላችሁንም። በተቻለ መጠን እየተደማመጥን ብናወራ አሪፍ ነው። አንዱ ሲያወራ ሌላ ሰው ባይደረብ በቃ በጣም ነው የሚያሰለቸው፣ በጣም ነው ራስ የሚያመውና የኔ ሀሳብ ምንድነው ሲስ ቤቱ ያንተ ነው አይደለ? ይሄ ቤት ያንተ ነው። ለምሳሌ ራያን ርዕስ እየሰጠህ ነበረ። ይሄንን እንደዚህ አይነት ርዕስ መስጠት የምችለው አንደኛ በቤትህ ላይ፣ ሁለተኛ ቪዲዮ ሰርተህ መጥራት የምትፈልጋቸውን ሰዎች የዲቤት ጥሪ በዚህ ርዕስ ላይ ብለህ መጥራት ትችላለህ። ይሄ ቤቱ ሆስቱ የሲሳይ እስከሆነ ድረስ በሰጠው ርዕስ ላይ ትወያያለህ። አልወያይም ማለት ባይዘው መብት ነው። ቢኒም ተናግሯል። አይ አልወያይም፣ በቃ እኔ ባመጣሁት ርዕስ ነው የምወያየው። ዳትሶል በቃ መከራከር መጨቃጨቅ አያስፈልገንም። እንደተባለው ሌላ ሰው በነብዩ መሐመድ እውነተኛ ነብይነት በእሳቸው ስብዕና ሊወያይ የሚችል ሰው ካለ መጥቶ ይወያያል እንጂ አሁን 2 ሰዓት ሙሉ ራሱ መጨቃጨቅ አያስፈልጊ አይደለም። በቃ የቤቱ ሆስት አለ፣ ሆስቱ የሚለውን ነገር እናከብራለን። የኔ ሀሳብ ይሄ ነው። ሲሶ እሺ ቴንክ ዩ። አይላ ሀሳብ አለሽ? አሁን እሺ ሀሳብ አለኝ። እኔ ሀሳቤን ሸርላርክ። እሺ አወለን የመጀመሪያው ርዕሳችሁ አለ ነብይ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው ወይ የሚል ርዕስ ለጥፈሃል። በሱም የሚወያይ የሚደፍር ታፍሩባችኋላችሁ ምናምን የሚልም ነገር አንስተህ ነበር። ነገር ግን እዚህ ጋር እየተደረገ ያለው ሲስም እያደረክ ያለው ምንድነው? ንጽጽር ወይም ደግሞ ኮምፓራቲቭ ይባላል። ኮምፓራቲቭ ራሱ ምንድነው አስሎ ሲባል አንድ ነገር ከአንድ ነገር ማወዳደር እንጂ በአንድ ርዕስ ላይ ኦኬ ይሄ ትምህርት ነው የሚባለው። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም ብቻ መሆን ከሆነ ማወቅ የፈለጋችሁት ይሄ ኮምፓራቲቭ ሳይሆን የሚባለው ስለ ነብዩ ሰለላሁ ዐለይሂ ወሰለም ትምህርት ፈልገናል፣ ሶ የነሱ እውነተኛ ነብይነት ከቁርአን አስረዱን ተብሎ ይጠየቃል። ይሄ ኮምፓራቲቭ አይባልም። ነገር ግን ኮምፓራቲቭ የሚባል ከሆነ ግን ምንድነው የሚሆነው መሰለህ? የባይብል ነቢያት ባይብል አይነካም ቁርአን ላይ ብቻ ይወራ አይባልም። ኮምፓራቲቭ እስከሆነ ድረስ ንጽጽር እስከሆነ ድረስ ነብዩ መሐመድ ላይ አይደለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይነት ነው ማውራት የፈለጋችሁት። በእናንተ በባይብል ነቢያት መስፈርት መሰረት የነብዩን እውነተኝነት እናረጋግጣለን እያለ ነው። በራሳችሁ በጽሐፍ ባሉ ነብዮቻችሁ የኛ ውድ ነብይ እውነተኛና ታላቅ ነብይ እንደሆኑ በመጽሐፋችሁ በማስረጃ እናሳያለን እያለ ነው። አይ እኛ እናፍርባቸዋለን፣ በመጽሐፍ ቅዱስ ነቢያት ይታፈራል፣ መጽሐፍ ቅዱስ የእግር እሳታችን ነው አትንኩብን የምትሉም ከሆነ እስ ኦኬ አነካባችሁ። ትምህርት ስለሆነ የፈለጋችሁት ትመጡና ቤታችን ስለ ነብዩ ሰለላሁ ዐለይሂ ወሰለም መማር እንፈልጋለን። እውነተኛ ነብያታቸው እኛ ኮምፓራቲቭ አንፈልግም፣ ንጽጽር አንፈልግም፣ መማር ነው የምንፈልገው ስለ ነብዩ መሐመድ ትሉና ስለ ነብዩ መሐመድ ትጠይቃላችሁ፣ ይመለስላችኋል። ወአማ ኮምፓራቲቭ ንጽጽር ብላችሁ ግን አንድ ርዕስ ላይ ኖ ባይብል አይነካም፣ የባይብል ነቢያት አይነኩም እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይበልጡብናል ብላችሁ የምትፈሩ ከሆነ ግን ይሄ ኮምፓራቲቭ አይባልም። የንጽጽርን ዋና ትርጉሙ መታወቅ አለበት። ኦኬ እዚህ ጋር ረያን ያለው ነገር አለ። በዛ ነገር የምትስማሙ ከሆነ ያንን ትሰጣላችሁ። አይ ነብዩ መሐመድ ላይ ብቻ ነው ማውራት የምፈልገው የምትል ከሆነ ሲሰው እኔ ቤት ውስጥ ሄጄ ሞዴሬተር አሰጣለሁ። ከፈለክ የትም ቤት ቢመችሃል ትመጣና ትጠይቃለህ። ስለማን? ስለ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይነት። ይሄ ጥያቄ ነው የሚባለው፣ ንጽጽር አይባልም። የንጽጽርን ትርጉም ማወቅ መቻል አለብን። ንጽጽር ሁለት ነገሮችን ማነጻጸር ነው ንጽጽር ራሱ ሲባል። ኦኬ አግኝተኸኛል ብዬ አስባለሁ። እኔም እያልኩ ያለው ታይላ ሀሳብ ልስጥ ሲሰው። እሺ ያሬዶ ዲያቆን ያሬድ እንኳን ደህና መጣ። ያሬዶ እግዚአብሔር ይመስገን። ለሁላችሁም ሰላም ይሁን። ሰላም ብያለሁ። የመሐመድን ነብይነት ትክክለኛ ለማስረዳት ከሌላ ሰዎች ጋር እናነጻጽር የሚለው ነገር በጣም ይሄ አስቂ ሎጂክ ነው። ምክንያቱም መሐመድ የነቢያት መደምደሚያ ናቸው። መሐመድ የነቢያት መጨረሻ ናቸው፣ መመዘኛ ናቸው፣ ልክ ናቸው ሲሉ ነው የኖሩት ሙስሊሞቹ። እና ዛሬ ደግሞ እናነጻጽራቸው። መሐመድ ልክ መሆኑን ለማወቅ ዳዊትን እናንሳ። መሐመድ ልክ መሆኑን እናወቅ ከሰሎሞን ጋር እናወዳድር አይነት ይሄ በጣም አስቂን ነገር ነው። ምክንያቱም በቃ መደምደሚያ ናቸው። መሐመድ መጨረሻ ነው። መሐመድን የሚመስል ነብይ የለም እየተባለ ጭራሽ ሻአዳ የሚያዘው እኮ በመሐመድ ስም በሌላ ነብይ ስም አያያዝም።
አይደል? ስለዚህ መሐመድን በቆሞ በእስልምናው መነጽር ማስረዳት ምንድን ነው የሚከብደው? እኔ ከዚህ አንጻር መሐመድ የተወደደ ነብዬ ነው። ከዚህ አንጻር መሐመድ ከነቢያቶች ሁሉ የበላይ ነው። ከዚህ ስብዕናው ከዚህ አንጻር እየተባለ መሐመድን ማብራራት ምንድን ነው የሚያሳፍረውና እንደዚህ ይሄ ሁሉ ግርግር የሚያስፈጥረው ነገር አይታየኝም። አሁን ንጽጽር የመሐመድን እውነተኛ ነብይነት በንጽጽር ነው ፕሩፍ የምናደርገው ከሆነ አንደኛ እስልምና ውሸት ሊሆን ነው። ከምን አንጻር? መጽሐፍ ቅዱስ ተበርዟል። መጽሐፍ ቅዱስ ሪፈረንስ አይሆንም። መጽሐፍ ቅዱስ ተበላሽቷል። መጽሐፍ ቅዱሳችሁ ትክክል አይደለም ሲሉን የኖሩት ወንድሞቻችን ዛሬ ደግሞ የመሐመድን ነብይነት በዛው ትክክል ባልሆነው በተበረዘው መጽሐፍ እያነጻጸርን እንይላችሁ ሲባል ትንሽ ያስቃል። ምክንያቱም ብዙ ነገር ሲባል የነበረ አሁን ሲመጣ ግን እንደዚህ ወገቤን ከሆነ ከባድ ነው የሚሆነውና መሐመድን በእስልምናው መነጽር እያያችሁ እያነጻጸራችሁ መሐመድ እውነተኛ ነቢይ መሆኑን ከዚህ አንጻር በዚህ አስተምሮ በዚህ ምግባሩ በዚህ ስብዕናው በዚህ መንፈሳዊነቱ እያላችሁ መሐመድን ፕሩፍ አድርጉልን፣ አስረዱን። ይሄ ራሱ ምን ይባላል ማለት ነው? ኮምፓራቲቭ ቴዎሎጂ ራሱ እኮ ማለት ይሄ ነው። ባይዘወይ እኔ እንደዛ ነው የምረዳው። አይውሽ እንደዛ አድርገው ቢነግሩን ጥሩ ነው ብዬ አምናለሁ እንጂ የመሐመድን ትክክለኝነት እውነተኛ ነብይነት ስብዕናና ማንነት ለማስረዳት እስቲ ሰለሞንን ሲጀመር ሰለሞን ነብይ አይደለም በክርስትናው። እስቲ ከዳዊት ከሙሴ ጋር እናነጻጽር። እስቲ የነዚህ ሁሉ መደምደሚያ ነው ተብለን፣ የነዚህ ሁሉ መጨረሻ ነው ተብለን፣ ማጠቃለያ ነው ተብለን፣ የበላይ ነው ተብለን እና በዛ መልኩ ቢሆን አሪፍ ይሆናል ብዬ አስባለሁ። ታንኪዩ በጣም ሲሶ። እሺ ለዲያቆን አንድ ሀሳብ ልስጣቸውና ለዲያቆን ግን በዚህ ይቀጥላሉ። ረያን መቀጠል የሚፈልገው ነገር አለ። ቆይ ሲሶ አንዴ አንድ ሀሳብ ሰጥቶሻል። አንዴ ዲያቆን የጠየቁት ጥያቄ አለ፣ ክሊር ላድርግ። እሺ የተከበሩ መዝሙር ነበረ። አይላ አንዴ ቆይ ታላቁም ሀሳብ ነበረውና የእሱንም አንድ ላይ አድርገሽ መልሽልን ፕሊዝ። እሺ ችግር የለም መልስላችኋለሁ። አሁን የመዝሙር እሺ የዲያቆን ነጥቦቹን ችግር የለውም። እሺ አንድ ሀሳባችሁን የእናንተን አድሬስ ላድርግና ከዛ የታላቁንም አድሬስ አድርጋለሁ። ስቴፕ ባይ ስቴፕ እንዲሆን ማለት ነው። ኢንተርቪው እየተደረግሽ እኮ አይደለም ሀቢብቲ። ሲሶ መዝሙረ ዳዊት የሆነ ያነሱት ጥያቄ ነገር አለና የእሳቸውን ልመልስና ታላቁ ደግሞ ትጠይቀኝና ያንተንም አድሬስ አደርግልሃለሁ። እሺ ኦልሬዲ አንድ ክርስቲያን ስላወራ አንድ ሙስሊም ያውራና እድል እንስጣትና አይላ ከዛ ወደ ታላቁ እንሄዳለን። አይላ እሺ ሀሳብሽን ስጡ። ቴንክ ዩ። እሺ የመጀመሪያ ያነሱት ነገር መዝሙረ ያሬድ ያነሱት ሀሳብ ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የእነሱን እውነተኛ ነቢይነት ፕሩቭ ማድረግ አትችሉም ወይ? እነ ሰለሞን እነ ዳዊት እነዛ የሚፈሩ ነቢያቶች ካልተነሱ የእነሱን ፕሩቭ አታደርጉም ወይ ብለዋል። እኛ አሁን እኔ ስለ ነቢ ሰለላሁ ዐለይሂ ወሰለም ጥሩ አባት እንደነበሩ፣ ጥሩ ጀግና የጦር መሪ እንደነበሩ፣ ጥሩ ባል እንደነበሩ፣ ጥሩ ጓደኛ እንደነበሩ ነን ሙስሊም ስኮላር ከሆነ ማስረጃ ማምጣት አቅቶኝ አይደለም። ነገር ግን እናንተ እየጠየቃችሁ አይደለም። እየጠየቅን ነው የምትሉ ከሆነ ችግር የለም። ጥያቄ ታደርጉትና ነቢዩ መሐመድ እውነተኛ ነቢይ ናቸው ወይ ትሉንና እውነተኛ ነቢይ ናቸው ብለን ራሳችን ቁርአን ላይ ቆመን እንመልስላችኋለን። ጥያቄ ሲሆን ማለት ነው። ግን እናንተ እዚህ ጋር ምንድነው እየተደረገ ያለው? ንጽጽር ይባላል። ንጽጽር እርስዎ ካልገባውት ምናልባት ያው ትልቅ ስለሆኑ ይገባውታል ብዬ ተስፋ አደርጋለሁ። ሰውና ሰው ሲነጻጸር ራሱ የሆነ ነገር ከሆነ ነገር ነው እንጂ አንድ ነገርን ብቻ አይነጻጸርም። ብቻው ከምንም ነገር አይነጻጸርም። መጨረሻ ነብይ ተብለው እንዴት ነው ከነ ዳዊት ጋር የምታነጻጽሯቸው? ነብይ ስለቀደመና ስላልቀደመ መጨረሻ ነብይ ስለተባለና ስላልተባለ እንዴት ይነጻጸራል አይባልም። ሙሴና ኢሳ አሉ። እነሱ ሙሴ ከኢሳ ይቀድማልና አይነጻጸሩም ሁለቱም አይባልም። ነብዩ መሐመድ እንደሌላው ነብይ ናቸው ብለን እናምናለን እኛ ማለት ነው። እንደ ቁርአን ጥያቄ ከሆነ ኮምፓራቲቭ ከሆነ ግን እኔ ለመዝሙረ ዳዊት ሳስረዳቸው ነብዩ መሐመድ እውነተኛ ነብይ ናቸው እንዴ አይላ ቢሉኝ አይጠይቀው ነው መዝሙረ ዳዊት። ስለዚህ በራሴ ቁርአን ላይ ቆሜ መልስላቸዋለሁ። ንጽጽር ከሆነ ግን ለመዝሙረ ዳዊት ሳስረዳቸው ኦኬ መዝሙረ ዳዊት እኔና ለምን የነቢያትን መስፈርት እንያዝና ነቢያትና እርሶ ነብይ ነው የምትሉት አካል ምን ሲያሟላ ነው ነብዩ መሐመድ ለምን አላሏቸውም ብዬ ንጽጽር አድርገዋለሁ። ከዛ የነብዩ ሰለላሁ ዐለይሂ ወሰለም እውነተኝነትን በዛው ይገለጻል። ከዛ እውነት የባይብል ነቢያትስ ነብይ ለመባል ይበቃሉ ወይ የሚለው ነገር
በዛው ይገለጻል። ሁለት ነገር እንማራለን፣ ሁለት ነገር አነጻጽረን የትኛው ደግሞ ትክክለኛ እንደሆነ እናውቃለን። ንጽጽር የሚባለው ያ ነው። አይ እንዳላችሁት ግን እኛ አይ ነብዩ መሐመድ ላይ ብቻ ነው ማውራት የምንፈልገው የባይብል አሁንም ቢሆን ነገም ቢሆን አትንኩብን የምትሉ ከሆነ ግን ጥያቄ አለን በሉ። ንጽጽር እንፈልጋለን ሳይሆን ጥያቄ አለን፣ የነብዩ መሐመድ ነብይነት ላይ ጥያቄ አለን፣ እባካችሁ ጥያቄያችንን መልሱልን ትሉና ቤታችን መታችሁ ትጠይቃላችሁ። ንጽጽር እንፈልጋለን ተብሎ ግን ነብዩ መሐመድን ከነብዩ መሐመድ ጋር አናነጻጽርም። ገባችሁ አይደለ? አይነጻጸርም። ጥያቄ ግን ይመለሳል። ንጽጽር ካላችሁ ግን የፈራቻቸውን ችግር አለበት። እሺ ይከለክላችኋል። ሳወራ ይቀጥል። እሺ ታላቅ ጨርሰሻል እኮ በቃ የምታወሪው ነገር እኮ በቃ አልቋል። ጨርሰሻል እኮ ንጽጽር ነው መሆን ያለበት ነው ሀሳብሽ አይደለ? በጣም አዛረግሽን እኮ አንድ አይነት ሀሳብ እያወራሽ። ስለዚህ አሁን እዚህ ጋር የተጻፈው ርዕስ ግልጽ ካልሆነ ሲሳይ ምን ማለት ፈልገ ነው የሚለው መጠየቅ ነው። ሲሳይ ነው አይደለ ጽፉ እየገባው። ከዛ ውጪ ንጽጽር እኛ ሀሳቡን የምንረዳ ሰዎች ወይም ደግሞ ሳናውቅ ቀርተን ምናምን አይደለም። ጥያቄው የብሉይ ኪዳን ነቢያትም እናንተም ነቢያት ናችሁ ብላችሁ ታምኑባቸዋላችሁ። የእነሱ ነብይነት ላይ ጥያቄ የላችሁም። እኛ ግን መሐመድ ላይ ጥያቄ አለን። ሁላችንም በጋራ የምንቀበላቸው ነቢያት አሉ። ሙሴ፣ ኤልያስ፣ አብርሃም ወዘተርፈ ብለን የምንጠራቸው ማለት ነው። ስለነዚህ ሁለታችንም እነዚህን የምንቀበል ከሆነ እና እኛ የእናንተ የመጨረሻው ነብይ ነው የምትሉት መሐመድን እኛም አንቀበለው ከሆነ ዜርፎር የሚያወያየን ያለያየን ነገር ነው እንጂ አንድ ያደረገን ነገር መሆን የለበትም። ኦኬ። ስለዚህ ሙሴ ነብይ ነው ወይ ተብሎ ጥያቄ አይደለም እየተነሳ ያለው፣ ወይም ደግሞ የሙሴ ሰብዕና ምን አይነት ነው ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይ የመሐመድ ሰብዕና ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይም ሌሎች ነቢያት አይደለም ጥያቄ እየተነሳባቸው ያሉት። ጥያቄው መሐመድ ላይ ነው፣ ሰብዕናው ላይም አይደለም፣ ሌላ ነገርም አይደለም። ጥያቄው ምንድነው? ነብይ ነው ወይ ነው ሲጀመር። ቫሊድ የሆነ ፕሮፊትሁድ አለው ወይ ነው። አዎ ሁላችንም እንደምንቀበላቸው እንደ ሙሴ፣ እንደ ኤልያስ፣ እንደሌላው ትክክለኛ ነብይ ነው። ማስረጃ ይሄ ሁላችንም ነው የምታሳዩት እንጂ እዚህ ጋር እንትን አለ ነብይ አለ፣ እዛ ጋር ደግሞ ነብይ አለ። ስለዚህ ሁለቱ ነቢያት እንዴት ይታያሉ? that's not the point። ማንቀበለው ነብይ አለ፣ መሐመድ ነብይነቱን አንቀበልም። ስለዚህ እኛ ስለማንቀበል እናንተ ደግሞ ትክክለኛ ነብይ ነው ብላችሁ ስለምታምኑ አይ በዚህ በመጽሐፍ ቅዱስም ሄዳችሁ በቁርአንም ሄዳችሁ እኔ እኮ ታላቁ this is by ኮምፓራቲቭ እኮ ነው እውነትና ውሸት ነው። አሁን እኮ ኮምፓራቲቭ ማለት እኮ እውነትን ከውሸት አይደል ኮምፔር የምናደርገው። አይ ነብዩ መሐመድ እውነተኛ ነብይ ነው ብለው የሚያመጡ ሰዎች አሉ። አይ ነብዩ መሐመድ ደግሞ እውነተኛ አይደለም ብለው የሚናገሩ ሰዎች አሉ። ጨርስና እድል እናገኘኛ ባንዴ። እሺ ቀጥልሽ ታላቁ። ይሄ ኮምፓራቲቭ ነው ለረያም አይላም። ከዚህ በላይ ኮምፓራቲቭ የለም። በደርግ ጊዜ አሉ እንትን ኮሚቴ በዝቶ ኮሚቴ የሚቀንስ ኮሚቴ ተቋቁሞ ነበር አሉ። ስለ ውይይቱ ስንወያይ 2 ሰዓት ሞላ። ውይይቱ ገና ነው። ስለ ውይይቱ ግን ውይይት ላይ ነው። ተረዳ እጭ ሲሳይ አንድ አጭር ጥያቄ አለኝ። ካልሆነ እንተዋለን። እናንተ ሙስሊሞች ነብዩ መሐመድ እውነተኛ ነብይ ናቸው። ቆይ እኔ የውይይት እንትን ላስቀምጥ እኮ ልመልስልህና ከዛ ታወራለህ። አንተ ለእኔ ልናገርና ታወራለህ። ቀጥሉ። ቅድም መልሼልሃለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ለዓለማት የተላኩ ነብይ ናቸው። እውነተኛ ነብይ ናቸው። ማንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያፍር ሙስሊም የለም። እውነተኝነታቸውን ከቀደሙ ነቢያት አንጻር ጀስቲፋይ ልታደርጉ ትችላላችሁ? አትችሉ? እንችላለን። በሱ ደግሞ የሚዋይ አንዴ እባክህን እኔም ላውራበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቻልክ እባክህን ኮሜንት የሚሳደቡትን ወይ ሚውት አድርግልን ወይ ደግሞ እንትን አድርግ። ኮሜንት ገለልተኛ ቤት ስለሆነ የትኛውንም ቤት እምነት መጥፎ ነገር ፕሊስ አትጻፉ። ኮሜንቱን ሚውት አድርግ ከቻልክ እስቲ ዝጋው እስቲ ኮሜንቱን። ኮሜንቱን ከምናጠፋ እንትን እኮ ነው። ሁለቱም ስድብ ነው። የዓለም ነብይ ናቸው የሚለውም ስድብ ነው። እዚች ጋር
ለም ነብይ ናቸው የሚል ስድብ እንዴት ነው ስድብ የሚሆነው? ማን አንተ ጋር ኮሜንቱን አጥፍቼልሃለሁ። እኔ ነኝ ያጠፋሁት። ኮሜንቱን የሚመልሰው እርምጃው በቃ ኮሜንቱን አጥፍቼልሃለሁ። በቃ እሺ፣ ቴንኪው። ሐሳቤ ላስቀምጥ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነቢያት ወይም ማን ነው በመጽሐፍ ቅዱስ ነቢያት መስፈርት ተመዝኖ እውነተኛ ነብይ አይሆንም ብሎ የሚዋይ አንድ ክርስቲያን ካለ ይዋይ። አይ አንዋይም በዚህ ርዕስ እናፍርባቸዋለን የምትል ከሆነ እኔ አሁን ልክ ቢወጣለው አይላም ከቻለች ትወርዳለች፣ እንጨርሳለን። እሺ ፈረጃ አንድ ጥያቄ ልጠይቅ። አቅድም ያሬዱ አንስቶ ነበር እንዴ አንተ ነብይ እሱ ተመልሶለታል። አረያ አይደለም መልሳለች። ጥያቄ ልጠይቅ ፈረጃ እንዴ ለማውራት ብቻ አይደለም። አንተ ለምሳሌ ተበርዟል ባልኮ መጽሐፍ ቅዱስ እንዴት ነብዩ መሐመድን ጀስቲፋይ ታደርገዋለህ? አንተ ታምንበታለህ። ከአንተ ጋር ነው እየተወያየው ያሉት እንዴ እኮ በእኔ አንተ ተበርዟል ባልኮ መጽሐፍ ቅዱስ ያንተ ነብይ እንዴት ጀስቲፋይ ታደርገዋለህ እኮ ነው። ምክንያቱም አንተ ታምንበታለህ። አንተ ስለምታምንበት እንደዛ ቆይ ነብዩ መሐመድ ክርስቲያን ናቸው በእኛ መጽሐፍ ቅዱስ ጀስቲፋይ ሲደረጉ ነብዩ መሐመድ ክርስቲያን ናቸው አላልኩም። ሲጀመር ነቢያቶች ክርስቲያን ሆነው አያውቁም። በእኛማ ጀስቲፋይ ከተደረጉማ ከእንትን ሙስሊም አይሆኑማ። ስለዚህ አንተ ብቻቸውን ቆይ እሱ አይደለም ዋና ሐሳቡ። በቃ የመጨረሻ አሁን ለምሳሌ ሲሳይ አንተ ነቢያቶችን ታምናለህ አይደል? መጽሐፍ ቅዱስ ላይ ያሉትን ነቢይነታቸውን ትቀበላለህ እኮ። ከቀደሙ ነቢያት አንፃር በጥቅሉ እኮ ሰጠው እኮ። ለምሳሌ አንተ አብርሃምን ምን ብለህ ነው ነቢይ ነው ብለህ የተቀበልከው? መስፈርት የለም። በቃ አንዴ ሲሳየው ዳዊት ሲነሳ ዳዊት ያደረገው ነገር ስለሚነሳ ነው የምትፈሩት። አብርሃም ሲነሳ የአብርሃም መስፈርት የለም ነቢይነቱ። ለዛ ነው የፈራችሁት። በዚህ እንዋያለን የምትሉ ከሆነ ግቡ። አይም ቢሆነ ኢትስ ኦኬ በቃ እኔ ጨርሻለሁ። አመሰግናለሁ። ለማንኛውም ሲስ ካለ መልሱ ወይ ባክ እንደ ፎርዝ ምንም ጥቅም የለውም። ቻው ይታርገውሽ። አሁን እኔ የሐሳብ ልስጥና አይደለም ታዘኝ ሚውት አድርግማ እያልክ አይደለም ተወራው ሚውት አድርገው ስትባል ሚውት አድርገው ሲያዳምጡ ተረያ ለመወያየት እኮ ነው ሚውት አደርጋለሁ። ግን በስነ ስርዓት ያው በስነ ስርዓት አድርገው ደግሞ የምን ስርዓት ያስፈልገዋል? ሚውት አድርገው አሁንም ተደረጋችሁ ማይ ብራዘር ሚውት አድርገው አሁን አድመጥነኝ በቃ ትችዋለሁ ባይ ጎበዛው እኔ በቃ ወረደ። እንደዚህ ነው ባይዘው። ስለ ውይይትም ማታውቁ ከሆነ ውይይት ግዴታ ኮምፓራቲቭ ወይም ደግሞ የሚነጻጸር ነገር ያስፈልጋል የሚል የመጀመሪያ አውሪዎች ወይም ደግሞ ተናጋሪዎች እነዚህ ሰዎች ናቸው። ውይይት ወይም ዲቤት ሰምታችሁና አይታችሁ ማታውቁ ከሆነ ግዴታ የሆነ አካል ከሆነ አካል ጋር ካላነጻጸርኩ በስተቀር ውይይት ታላረግ የሚባል የለም። ለምሳሌ መጽሐፍ ቅዱስ ተበርዟል አልተበረዘም በሚል ርዕስ ሊገባ ይችላል። ቁርአን ተበርዟል አልተበረዘም በሚል ርዕስ ብቻ ሊገባ ይችላል። ኢየሱስ ክርስቶስ እውነተኛ አምላክ ነው ወይስ አይደለም በሚል ስንት ጊዜ ሰው ተወያይቷል። ስለዚህ እነዚህ ሁሉ ርዕሶች ውይይት ተደርጎባቸዋል። አንድ ጥያቄ ነው የተጠየቃችሁት። መሐመድ እውነተኛ ነብይ ለመሆኑ ማለት እውነተኛ ነብይ ነው ብላችሁ ደፍራችሁ መወያየት ትችላላችሁ ወይስ አትችሉም? እውነተኛ ነብይ ነው ብላችሁ የምታምኑ ከሆነ ከዚህ አንፃር አዎ እውነተኛ ነብይ ነው ብለን እንቀበላለን። ኦኬ መስፈርታችሁን ማስቀመጥ እውነተኛ ነብይ ሊሆንባቸው የሚችሉ እና ብላችሁ የተቀበላችሁበትን መስፈርቶች ማስቀመጥ። ከዛ ያ መስፈርት ደግሞ ይመዘናል፣ ይታያል፣ ዲቤት ይደረጋል። ከዛ ሰው ማለት ትክክለኛውን መረዳት ወይም ደግሞ እውነተኛ ነው ወይም ደግሞ ሐሰተኛ ነብይነቱ ይገለጣል በራሳችሁ መጽሐፍም። ከዛ ደግሞ አይ በመጽሐፍ ቅዱስ ያሉ ነቢያቶች ማለት ያላቸውን መስፈርት እሳቸውም ያሟላሉ የምትሉ ከሆነ በዲቤቱ ማቅረብ ነው። ኦኬ አሁን ለምሳሌ ዳዊት ነብይ የተባለው ከዚህ አንፃር ነው፣ እሳቸውም እንደዚህ አይነት ነገር አላቸው ብላችሁ እንደማነጻጸሪያ ማቅረብ ትችላላችሁ። ሰለሞን እንደዚህ በመሆኑ ነብይ ተብሏል፣ ስለዚህ መሐመድም እንደዚህ ስላደረገ ነብይ ነው ብሎ እንደማነጻጸሪያ መጠቀም ይቻላል። አለበለዚያ ግን አሁን እናንተ ምንድነው እንዲህ አድርጓል እኮ ሲባል ኦኬ ዳዊትም እኮ እንዲህ አድርጓል ብሎ የማይመስል ርዕሱ ወዳልሆነ ጉዳይ ለማውራት ነው ዋና ሐሳባችሁ። ኦኬ ሰለሞንም እኮ እንዲህ አድርጓል ወይም ደግሞ አብርሃምም እኮ እንዲህ ብሏል
የማይገናኝ ነገር ለማውራት ነው ዋና ሐሳባችሁ እንጂ መሐመድ እውነተኛ ነብይ ነው ወይስ አይደለም የሚለውን ማስረዳትም ወይም ደግሞ መወያየትም እንደማትችሉ በቃ እየነገራችሁ ነው። አዘ እንደው ዘደ የሆስቱ ባለቤት የቤቱ ባለቤት አንድ ርዕስ አስቀምጧል። መሐመድ በቁርአናችሁም ቆማችሁ በመጽሐፍ ቅዱስ ባሉ ነቢያቶችም በትምህርታቸውም በህይወታቸው እውነተኛነቱ ማስረዳት ትችላላችሁ ወይ ነው። በቃ እንደማይችሉ አረጋግጧል። ይኸው እንደ ዝናብ እየተንጠባጠቡ ይወርዳሉ። ባይዘው ይኸው እንደዚህ ተንጠባጥቦ ይወርዳሉ። አዘይ እንደው ዘዴ እውነቱ ሲነገራቸው ይሄን ሁልጊዜ ይሄ ርዕስ ሲነሳ ማለት ነው መሸሻ ወይም ደግሞ በቃ ከውይይቱ በላይ በርዕሱ እየተወያዩ ይቆያሉ። የሚከተላቸውን አጃጅለው በቃ ይኸው አይወያዩም የሚለውን ለማሳመን ነው የሚመጡት። ርዕሱን በተአምር ሊነኩት አይፈልጉም። ይኸው ስለ ርዕሱ ማውራት አይፈልጉም። እንደው ርዕስ መረጣ ግን ስንት ሰዓት ነው የተወያዩት? ስንት ሰዓት ተወያዩ እኮ ባይዘው እንዲሁን አይሁን በሚለው ስንት ጊዜ ተወያዩ። ነገር ግን ይሄ ርዕስ ስንት ጊዜ ሆነ ሲሶ ካነሳ ደፍሮ የሚወያይ ግን የለም። ርዕሱን ትተው ርዕሱ እንዲህ ይሁን በሚል ግን 3 ሳምንት ሙሉ ሲወያዩ ከርሟል። አንድ ሰው ደፍሮ ኡስታዝ በል ሼክ በል ኢማም በል ደረሳ በል ሁሉም እያንዳንዱ አሁንም ደግሜ እነግራችኋለሁ በዚህ ርዕስ ደፍሮ የሚመጣ ሰው ካለ ያው 24/7 ዝግጁ ነው። ባይዘው እኔ ክላሴን ቀጥቼ ለመወያየት ነበር፣ ግን እንደማይወያዩ ስለማቅ ይኸው መንገድ ላይ ወጥቼ ነበር እየሄድኩ ነበር። እንዳልኩትም አልቀረም፣ ይኸው ተንጠባጥቦ ወረዱ ማለት ሶ አሁንም አዘጋጅ የሚወያይ ካለ እሺ ብሎ የሚመጣልህ ካለ ይኸው መንገድ ላይ ሆነ ራሱ ለመወያየት ፈቃደኞች ነን ነው። ኦኬ ከታች እንዳላችሁ ተስፋ አደርጋለሁ። ሙስሊም ወንድሞቼና እህቶቼ ከታች እንዳላችሁ ተደጋጋሚ በቤቴን ጥያቄ እየጠየቅኩ ነው። እንግዲህ ቅድም ያሬዶ ሲናገር ነበር። እንግዲህ የነቢያት ቁንጮ የነቢያት መደምደሚያ እንግዲህ የመጨረሻው ነብይ በሆነው በነቢያችሁ ላይ መወያየት ለምን እንደማትፈልጉ ግራ ነው የሚገባ። ነብዩን ጀስቲፋይ ማድረግ ከዚህ አንፃር እውነተኛ የአላህ መልእክተኛ ናቸው፣ የአላህ ነብይ ናቸው። ኮሜንት ላይ ዩ ጋይስ ብዙዎቻችሁ ሚውት እያረኩ ነው። ኮሜንት ለውይይት እየጠራናቸው ያልሆነ ነገር የምትጽፉ ሰዎች ሚውት እያረኳችሁ ነው። ኦሬዲ ለእንትን እያደረገ እንትን አይደለም። በቃ ኮሜንቱ ላይ ያልሆነ ነገር አትጻፉ። እኛ መተው እምነታቸውን እንዲያስረዱን እንዲሞግቱን እየጠራን ደግሞ ያልሆነ ነገር ኮሜንት ላይ የምትጽፉ ሰዎች እኔው ራሴን ሚውት እያደረኳችሁ አላችሁት። አሁንም ከታች ያላችሁት ሙስሊም እህትና ወንድሞቼ ይሄው በነብያችሁ በጣም እንግዲህ እንወደዋለን በምትሉ በነብያችሁ ላይ የውይይት ጥሪ እየጠራናችሁ ኑና ያው ክርስቲያኖች በቃ ኑና በዚህ ጉዳይ ላይ እስቲ በፊታችን የሚቆም የለም ብለው እንትን እያሉ ነው። ገብታችሁ ሞግቷቸው። እንግዲህ በውይይት በነገራችን ላይ እኮ እንደዚህ አይነት ርዕስ እኮ አዲስ አይደለም እኮ ለሙስሊም። እኔና ታላቁ ደግሞ እኩል እያነሳን እኔ መሸማቀቅ ጀመርኩ። ኦኬ ሶ ብዙ ጊዜ ቤታቸውን ከፍተው እስቲ ስለ ስላሴ ንገሩን፣ እስቲ ስለ ክርስቶስ አምላክነት ንገሩን፣ ክርስቶስ አምላክ ነውን በመጽሐፍ ቅዱስ እያሉ እኮ ይጽፋሉ። እነዚሁ ወንድምና እህቶች እኮ አዲስ እኮ አይደሉ። አሁን ምን አዲስ ነገር መጣ? ለምሳሌ ክርስቶስ አምላክ ነውን ብለው ቤታቸው ለጥፈው የክርስቶስን አምላክነት በመጽሐፍ ቅዱስ አስረዱ ይላሉ። ገብተን እናስረዳ። የክርስቶስን አምላክነት ስናስረዳ ሙሳ በዚህ ገብቶ ኢብራሂም በዚህ ወጥቶ ሱሌማን በዚህ ገብቶ አንልም። የክርስቶስን አምላክነት ይኸው በመጽሐፍ ቅዱስ አንጻር ይኸው በጥንታዊ አባቶች ትምህርት ይኸው ተብሎ ይቀመጣል እኮ። ኦኬ ሰው አሁን ምንድነው የሚከብደው? መሐመድ እውነተኛ ነቢ ነው። እውነተኛ ነቢ ለመሆኑ ምንድነው ትምህርቱ? ምንድነው ማስረጃው? ይኸው ከዚህ አንጻር የመሐመድ እውነተኛ ነብይነት በዚህ አንጻር ተብሎ ይቀመጥ። ቅድም እንዳልኩት አሁን ደጋግሜ እለዋለሁ። መጽሐፍ ቅዱስ ተበረዘ፣ መጽሐፍ ቅዱስ አንቀበልም። ለምን ተበርዟል? እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘ ነው፣ የተበላሸ ነው ያሉን ሰዎች መጥተው ደግሞ የመሐመድ እውነተኛ ነብይነት በመጽሐፍ ቅዱስ እንመዝን ይባላል እንዴ? ይሄ እኮ በቃ ዝም ብሎ ማታለል እኮ ነው፣ መሸወር ነው የሚሆነው። ስለዚህ እውነተኛ ነቢይ ነው ከተባለ እንደተባለው የማይታፈርበት ከሆነ በነብይነቱ ፕሩፍ ካለ ኦኬ፣ ነብይነቱ ላይ ትክክለኛ የሆነ የነቢያት ህይወት ካለ ይሄ ነው ብሎ ማስቀመጥ
ምንም እኮ የሁሉ ድርድር እሺ፣ አንድ ሚዩት እያደረጋችሁ የሁሉ ድርድር ይሄን ስብሰባ እኮ እንደ ሀገር ብንሰበስበው ስንት እኔ ቤንዚን አውጥተን ነበር፣ የተደበቀውን ቤንዚን ቆፍረን አውጥተን ነበርና በጣም ቀላል ነው ጥያቄው፣ በጣም ኢዚ ነው። ስለዚህ የመሐመድን እውነተኛ ነብይነት ፕሩፍ አድርጉልን፣ አስረዱን። ይሄ ራሱ እኮ ኮምፓራቲቭ ነው በቃ። ምክንያቱም እኛ የክርስቶስን አምላክነት ስናስረዳ እንዳልኩት አልቁርጡቢ እንዲህ ብሎ ኢብኑ አባስ እንዲህ ብሎ በዚህ ገብቶ እያልን አይደለም። በመጽሐፍ ቅዱሳችን የክርስቶስን አምላክነት በደንብ አድርገን እናስቀምጣለን። እና እስቲ ይሄንንም የሚገቡ ካሉ በደስታ ቢያስረዱን። የመሐመድ እውነተኛ ነብይነት ፕሩፍ ማድረግ የሚችል ሙስሊም ወገኖቻችን ካሉ እናዳምጣለን ማለት ነው። ታንኪዩ በጣም ይኸው በድጋሚ ከታች ካላችሁ ሙስሊም እህትና ወንድሞቼ እኔ ባይዘቤ በጣም እኔ ራሴ 2 ቀን 3 ቀን ይህን ጥያቄ መጠየቅ ከጀመርኩ በቃ የሚመጣ ሰው ራሱ ጠፋ። ሰርፕራይዝ አድርጎኛል። ለምን በዚህ ልክ በመሐመድ ጉዳይ ለምን ማውራት እንደማይፈልጉ ሊገባኝ ሁሉ አልቻለም። በዚህ አጋጣሚ ከላይ ገስ ላይ ያለ ከወንድሜ ሙስሊም ነህ ወንድማችን ልጅቷ እኮ ምንም እኮ የምናውቀው ነገር የለም እኮ እኔ ነኝ እኔ አይደለም እኮ ተጀምሮ የለ እንዴ እንደ ልጅቷ ተርክታ። እሺ ከታች ያላችሁ እስቲ ከታች ያላችሁ ሙስሊም እህትና ወንድሞቼ በዚህ ርዕሰ ጉዳይ ላይ መግባት የምትፈልጉ ካለ ሙስሊሞች ደግሞ ካላችሁ መምህራኖቻችሁን ጥሩ ጠይቋቸው፣ ቻሌንጅ አድርጓቸው። ለምንድን ነው በነብያችን ላይ ውይይት ማትገቡ ብላችሁ ቻሌንጅ አድርጓቸው። ለምንድን ነው በእሳቸው ላይ ውይይት ማትገቡት? ያው እነሱ በኢየሱስ ብቻ ይገቡ የለ እንዴ እናንተ? ያው ክርስቲያኖች እኮ በኢየሱስ ብቻ ይገባሉ እኮ እንዴ። ክርስቲያኖች በኢየሱስ ብቻ እየገቡ እናንተ እንዴት ነው ኡስታዞቻችሁ መምህሮቻችሁን ቻሌንጅ አድርጓቸው። እንዴት ነው የኛ መምህሮች ምን ነካችሁ ምናምን ብላችሁ በዚህ አጋጣሚ ቻሌንጅ አድርጓቸው። ሐሳብ ያለው እስቲ መቀጠል ይችላል ታላቁ። ሌሎቻችሁ ምን ሲሳ አንድ ጥያቄ ነበረኝ። እኔ ቅድም በጣም ኮምፓራቲቭ አይደለም ምናምን እያለች ስታነሳ ስለነበረ ማለት ነው የሰር ነው ራሱ በራሱ ኮምፓራቲቭ አይደለም ወይ? ቅድም ዮሐዴም እያለ ነበረ። ለምሳሌ ኢየሱስ አምላክ አይደለም ብለው ያምናሉ እነሱ አይደለም፣ እኛ ኢየሱስ አምላክ ነው ብለን እናምናለን። ስለዚህ የሰር ነው የሚሆነው። ይሄ ኮምፓራቲቭ አይደለም ወይ? እስከዛሬ ሲወያዩበት የነበረው አሁን ነብዩ መሐመድ ላይ ሲሆን ነው ወይ ግዴታ ከባይብል ማጣቀስ አለብን ብሎ የሚያስቡት? እንግዲህ ከታች አላችሁ ሙስሊሞች መምህራኖቻችሁን ጠይቁ። ሙስሊሞች ካላችሁ ወይ ታላቁ ቀጥል። አይ ምናልባት ይሄ ኮምፓራቲቭ ቴዎሎጂ የሚለው ነው። ለቆየ ኢንፎርሙን ትንሽ ካፋ አርቀው እንዲራቅ ይበል። አሁን ሰናይ ነው በቃ ሸጋዳ ምንድነው መሰለህ የሆነ ሐሳብ ተነስቶ እንዲህ ነው ወይም እንዲህ አይደለም ብለህ በምታነሳቸው ሐሳቦች ውስጥ የኮምፓራቲቭ ነገር ልታነሳ ትችላለህ። ለምሳሌ ብዙ ሚስት ማግባትን መሐመድም አግብቷል፣ ሰለሞንም አግብቷል። ስለዚህ ሰለሞን ማግባቱ የነብዩን ነብይነት አያረግም የሚል መከራከሪያ ልታመጣ ትችላለህ። እንዲህ ስታረግ ኮምፓራቲቭ ነገር ነው እያረክ ያለው። እሺ ጥሩ ችግር የለውም። whatever በምንም አይነት መንገድ ሄዱና ትክክለኛ ነብይነቱን ፕሩፍ አድርጉልን። ይሄንን መናገር ይሄንን ለማሳየት የፈለጋችሁትን መስፈርት መጠቀም ትችላላችሁ። የፈለጋችሁትን መጽሐፍ መጥቀስ ትችላላችሁ። የፈለጋችሁትን ማለት ነው በቃ ሊተራሊ። ከዛ ውጪ ግን ይሄው እዚህ ጋር እንዴ ብሏል። እዚህ የሆነች እንትን ትሰጣችኋለች። የማታውቁ ሰዎች ካላችሁ ፒዲኤፍ ትሰጣችኋለች። እሷን ፒዲኤፍ ይዘው ነው በቃ ሁሉም የሚንጫጩት፣ ሁሉም ማለት ነው። ከዛ ውጪ በክርስትና ሲሆን ትክክል፣ በዛ ሲሆን ስህተት፣ በዛ ሲሆን ስህተት፣ በዚህ ሲሆን ትክክል የሚሆን ምንም ነገር የለም። ደብል ስታንዳርድ የሚባል ነገር ስላለ ማለት ነው። ስላሴ እውነተኛ አምላክ ወይ ነው ወይ ተብሎ እየተገባ ለምንድን ነው ነብይ ነው ወይ ተብሎ የማይገባው? ስለዛ ገብተው ይመልሱ ከሆነ ይመልሱ፣ ካልሆነ አንተ ግን ይሄንን ነገር በጣም አጠናከር ቀጥል። ተማረው አንድ ቀን ሊገቡ ይችላሉ። ከምር
ያ እስኪመጡ ድረስ እንግዲህ እኔ ጥሬን እቀጥላለሁ። በዚህ አጋጣሚ ከታች ያላችሁ ሙስሊም እህትና ወንድሞቼ ራሱ መምህራኖቻችሁ በዚህ ርዕሰ ጉዳይ ላይ ለምን መወያየት እንደፈሩ እንድጠየቁ ለማሳሰብም ጭምር ነው። እኛ በብዙ በራሳችን ጉዳይ ላይ ሁሌ ነው ውይይት ምንገባ። በክርስቶስ ላይ እንገባለን፣ መጽሐፍ ቅዱስ ላይ ብቻ እንገባለን፣ ስላሴ ላይ እንገባለን። እኛ ማንገባበት ነገር እኮ የለም እኮ ማንገባበት ነገር የለም። ለምንድን ነው በዚህኛው ርዕስ ላይ እኔ የምር ሰርፕራይዝ አድርጎኛል። ከታች ሲያውንም ካላችሁ ሙስሊሞች አንድ ቁጥር ላኩልኝና ሐሳባችሁን ብንሰማ እንግዲህ መልእክት እንኳን ብታደርሱልን አሪፍ ነው ባይነኝ። ቢኒ የምትለው ነገር አለ የምጨምረው ነገር? አይ እኔ በቃ ርዕስ ከተቀመጠ በኋላ ርዕሱ ላይ መወያየት የሚፈልግ ሰው ካለ ነው አንድ ቁጥር መጻፍ ያለበት። ከገባችሁ በኋላ ስታስረዱ 2 ሰዓት ይፈጃል ከውይይቱ በላይ ማለት። እኔ ግን ሳላደንቃቸው አላልፍም ሙስሊሞቹን። ምክንያቱም እስልምና የቆመው መሐመድ ላይ ነው። መሐመድ ተነካ ማለት የሞተሩ ብሎን ተፈታ ማለት ነው። በቃ ፍርስርስ ነው የሚወጣው። አሁን በሐላ ዙሪያ እንወያይ ብትላቸው ቢያንስ 1-2 ሰው አታጣ። ግን በመሐመድ ጉዳይ ቢሞቱ አይገቡልህም። ቢሞቱ ገቡ ማለት እስልምና በቃ ፈረሰ ማለት ነው። በ2026 ፈረሰ ማለት ቢሞቱ አይነኳትም። እኔ አሁን ቅድም ያሬድን ምን አለችው? ስለ ንጽጽር አታውቅም ማለት ነው። በቃ ስለ ሸመገልክ ምናምን ነገር አለችው። ገና እኮ ከኛም ታናሽ ነው። ስለ ሸመገልክ ያው አታውቅም አለችው። እንዴ ኦሳማ ከአቡ ጋር እኮ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኮ ገብተዋል። እኔ ከ7 በላይ ዲቤት አይቻለሁ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኔ በጣም 7 ቁጭ ብዬ አይቻለሁ። እነዛ ኡስታዞችሽ ጭንቅላታቸው አይሰራም ማለት ነው። ከነሱ ነው መጀመር ያለብሽ። እንዴ እናንተ ጭንቅላታችሁ አይሰራም እንዴ? በክርስቶስ አምላክነት ብቻ እንዴት ትወያያላችሁ? ንጽጽር አድርጉት እንጂ ከአላህ ጋር ነጻጽሩት እንጂ አትይም ነበር። አየሽ፣ እንደዛ ብትኖረው እውነተኝነት ይኖርሽ ነበር። ልክ መሐመድ ላይ ሲመጣ የሆነ ነገር ትፈልጋላችሁ፣ ምርኩዝ ነገር። በቃ ውሸተኛ እንደሆነ ሐሰተኛ እንደሆነ ገብቷችኋል። ግን ከማጋ ሄጄ ልለጠፍ ነው። አሁን ስለ ነብዩ መሐመድ አምላክ እንትን እውነተኝነት ብትወያዩ ሌላ የምትፈልጉት ለምን መሰላችሁ? መሐመድን ትተውትና እንደተባለው ወይ ሰለሞን ጋር ትዘፈቃላችሁ ወይ የሆነው ጋር ትዘፈቁና በቃ ሌላ የማይገናኝ ርዕስ አንስታችሁ ረጅም ሰዓት ትወስዳላችሁ። ከዛ መሐመድ ሳይነካ ያልፋል ማለት ነው። ሳይነካ ያልፋል። ስለዚህ አሁንም እኛ እኔና ሲሳይ እስከ መስከረም ድረስ ቃል ገብተናል። እስከ መስከረም ድረስ ካገኘን ካላገኘን ሙስሊሞች ከዚህ የምትማሩት ነገር ሊኖር ይችላል ብለን ነው። እስከ መስከረም ድረስ በመሐመድ እውነተኝነት ላይ የሚወያይ ሙስሊም ካለ ከናንተ በኩል ገፋፏቸው። ከሰር ያላችሁ ኮሜንተሮች ሂዱና ተወያዩ። ለምንድን ነው ቤት ዘግታችሁ የምትቀመጡት? ውጡና ተወያዩ። እንዴ መሐመድን እውነተኛ ያስደርጉት እንጂ ምናምን በሉና ቻሌንጅ አድርጓቸው። እኛም ደግሞ ይሄንን ርዕስ አንለቅ። በዚህ እንስማማ። ከዚህ ከተስማማን ውይይቱ ይሆናል ብለን እናምናለን። እዛ ውጪ ገብተው የሚከራከሩት ሲሳይ ረጅም ሰዓት የሚወሰደው በክርክር ነው እና ያን ረጅም ሰዓት የሚወሰደውን ተወውና እወያያለሁ ሲል ቀጥታ ወደ ሰዓት ይገባል ማለት ነው። እኔ ግን በክርስቶስ ምን ያህል እንደኮራው ልነግራችሁ አልችልም። በክርስቶስ አምላክነት ጉዳይ እንወያይ ያለ የገባችሁ ሙስሊሞች ከሆናችሁ እስቲ ማይካችሁን ክፈቱና ሐሳባችሁን ስጡን። ለመወያየትም ከመጣችሁ ይቻላል። እሺ ሶሪ ጣልቃ ስለገባውና ቪዲዮ ለቅቅ ያለው እየገባችሁ ይሁት አዳምጡት፣ ይጠቅማችኋል እና ኮፒ ሊንክ አድርጉልኝ ይጠቅማችኋል፣ ስለሚጠቅማችሁ ማለት ነው። ቴንክ ዩ ሲስ። እሺ ዩ ዌልካም ሊሽ ዝምታ ትልቁ ላይ ሆነ አንተ ለታብታብ እንድመጭ እኮ ሲሳው ትልቁ ላይ ሆነ እኔን መስሎኝ ታላቁ ፋሪስን ይቀበሉ። ታላቁ ትንሽ ልቆይ ይችላል። መንገድ ላይ ነኝ የዲያቆን ነኝ። እርሶ ይቀበሉትና እኔ እገባለሁ ወይ ሌላ ሰው ሲመጣ ችግር የለውም። እሺ ፋሪስ አይ እኔ ሲስን ነበር የፈለኩት ነው እንዴ? እሺ ሲሶ ፋሪስ ይፈልጋል። ወይ ፋሪስ
እየሰማሁ ነው። ከፍተዋል እና ጠይቅ። ሌላ አሁን የኔ ጥያቄውን ግራ የገባኝ ማለት ነው። አሁን ለምሳሌ የነብዩን ነብይነት እውነተኛ ነብይነት ከቁርአንና ከሐዲስ አስረዱን። እኛ ደግሞ ቁርአንና ሐዲስን ተጠቅመን የነብዩ እውነተኛት እንዳልሆነ እናስረዳለን ነው እርሱ አለ በተባለ ማስረጃ በሙሉ ከየትኛውም አምጥተህ ነብዩ መሐመድ እውነተኛ ነብይ መሐመድ መሆናቸውን አስረዳን ነው። እሺ ከኔ አገነሳ አሁን ለምሳሌ ከኡስታዞችም ይሁኑ ከሚመጡት ሰዎች አገነስቶ ነው ደግሞ ነብይ አይደሉም የነብይት መስፈርታ ይሄ ነው ብሎ በመረጃዎችን ተጠቅሞ ነው አይደል? መጽሐፍ ቅዱስና ቁርአን ተጠቅሞ ነው የሚከራከረው። እኔ ለኛራ ይወልክ ወንድሜ አንተ እውነተኛ ሊያደርግልህ የሚችለው እውነተኛ ሊሆን የሚችለው ለምሳሌ እኛ በክርስቶስ አምላክነት ጉዳይ ስናወራ አንተ መሐመድን እውነተኛ ነው ካልክ ከሐዲስ አውጥተህ ከፈለከው ነገር አምጥተህ እውነተኛ ነው የሚያስብለውን ነገር ማሳየት ትችላለህ። አንተ እኔ እውነተኛ አይደለም ብለህ የምታስረዳኝ ከምንድን ነው? ምንም መስፈርት አድርገን ከራሴ ከሐዲስ ይሄን ነገር የሚያደርግ ይሄን ነገር ስላደረገ እውነተኛ አይደለም ትላለህ? ኖ እውነተኛ እንዳልሆነ አንተው ከምትመዝንበት ሚዛን እየመጣ ማሳየት ይቻላል። አሁን ለምሳሌ እኔ አሁን እውነተኛ ነብይ ነው ያልኩት አሁን ለምሳሌ ተአምር ስለሰሩ ላለው አንተ ተአምር አለመስራታቸው ነው የምታስረዳኝ? ሐዲስ ቁርአን አዎ ተአምር እንዳልሰራ ቻሌንጅ ትደረጋለህ። የትኛውም ቦታ መሐመድ ተአምር እንዳልሰራ ቻሌንጅ ትደረጋለህ። ስለዚህ አሁን እኮ እናንተ ለምን ግልጽ አታደርጉትም? ቁርአንን ተጠቅመን አኮ እኮ እናንተ የምታመጡት አንድ የእውነተኛ አምላክ ነብይነት ነው ብላችሁ የምትቀበሉት መስፈርቶች አሉ። እነዛን ጠቀሷቸው። እነዚህን አያሟላም። የሚያሟላ ከሆነ እውነተኛ አምላክ ነው፣ እውነተኛ ነብይ ነው። ማያሟላ ከሆነ ደግሞ ያንን መስፈርት ለምን አታውጡም ነው? ለምሳሌ አሁን እኛ ነብይ ደምሳሽ እውነተኛ ነብይ አይደለም ስንለው ከሱ ጋር ነው ቻሌንጅ የምንደራረገው። በፈለገው እኔ እኮ ይሄ እኮ መጽሐፌ ነው ብሎ ባመጣው ራሱ ቻሌንጅ እናደርገዋለን። ባመጣው እኛ ለነብይ ደምሳሽም ለነብዩ መሐመድም እኩል አይን ያለን ሁለቱንም እንወዳቸዋለን። ሁለቱም ግን ሐሰተኛ ነው ብለን ከራሳቸው መሞገት እንችላለን። ሁለቱንም አንተ ነብይህን በራስ መጽሐፍ አንተ ለነብይ ሌላ ለነብይህን አንተ በጣም የምትወዳቸው የምታከብራቸው ነብይህን ጀስቲፋይ ለማድረግ ለምን እንዴት ትፈራለህ? ለምን ታፍራለህ? ነብይን ጀስቲፋይ ለማድረግ እርኩም ለነብይ አይደል? አሁን ቆይ እሳቸው ለነብይነት መስፈርት እኮ ከቁርአኑ ትጠቅሳለህ። ቁርአናችን እንደዚህ ስለሚል እሳቸው ነብይ ናቸው እንዲህ ስለሚል ብለህ በቁርአኑ ጀስቲፋይ ታደርጋለህ። አለ በሚባል ማስረጃ እኔ እሱን እኮ ዓለም ላይ አለ በሚባል ማስረጃ ነብይን ጀስቲፋይ ታደርጋለህ ማለት ነው። አለ በሚባል ማስረጃ አሁን እኮ ግራ የተጋባ ነው ማለት ነው። እናንተ አሁን ለምሳሌ ከዚህ በላይ ታዲያ ይሄ እኮ በጣም ጥሩ ኦፖርቹኒቲ እኮ ነው እኮ እኛ እንግዲህ ስለ ኢየሱስ ክርስቶስ እኮ ላስረዳው። ቆይ ስም ማን ነው? ለምሳሌ እሺ ሲሶ አምራን አንዴ አምራን ባይብልን እነ ሰለሞን ነው ፈራችሁ። እንደዛ ከሆነ ንጽጽር ሲባል በሁለቱም ይነሳል እኮ። ቆይ ትቀጥላለህ። ቆይ ቤቱ ስርዓት አለ። ቆይ ጠብቅ ቢኒያም፣ የቤቱ ባለቤት ይብራ። ቤቱ ስርዓት አለ። የቤቱ ባለቤት ይብራ። ታወራለህ፣ ችግር የለብንም። ማንኛውም ሐሳብ ገብታችሁ በተነሳው ርዕስ ላይ መስጠት ትችላለህ። በጣም ቴንኪው። ከዛ ደግሞ ሌላ ደግሞ ራሳችሁ ቤት ከፍታችሁ በዚህ ሲሲ ለምሳሌ እኔ ቢኒያም እባላለሁ አልኩ። የሰፈር ነው የምትኖረው እንደዚህ እዛ ሰፈር ለመኖር ማስረጃ አቅርብ ካልከኝ እንዴ እዛ ሰፈር ለመኖሬን ሊያስረዳልኝ የሚችሉ ማንኛውም ዶክመንቶችን እኮ አመጣለሁ። ማንኛውም
የሰው ምስክር ሁላ ላመጣ ይችላል። ስለዚህ እውነተኛ ነው እንድትለኝ አንተ እኔ ማስረጃ የሆኑትን ነገሮች ሁላ ማምጣት ይችላል። የራስን ማስረጃ ይዘህ ትመጣለህ። በቃ አለቀ። ይዤ እመጣለሁ። በቃ እንዴ አሁን እኔ መሐመድ እውነተኛ ለመሆኑ ከፈለክበት ይዘህ መምጣት እኮ ነው። አንተ ከፈለክበት እንዴ ከየት ላምጣ እኮ አይባልም እውነተኝነት ለማረጋገጥ። ያለበለዚያ ማምጫ የለኝም ካልፍ እውነተኛ አይደለም ማለት ነው። በምን መዘና ያስከው እንላለን። ስለዚህ ከዛ አንፃር ተረዳው። እንዲህ ጥያቄ እንዲፈጥርባችሁ ነው እኛ የምንፈልገው። ሄዳችሁ ቻሌንጅ አድርጓቸው። እናንተ አትወጡትም ይሄን ውይይት፣ ግን እዛ ንጽጽር የሚሰሩ ልጆች አሉ። እነሱን ቻሌንጅ አድርጓቸው። እነሱ አውቀው ነው እናንተ የሚልኳችሁ። ስለዚህ እነሱን ቻሌንጅ አድርጓቸውና እነሱ መተው ይወያዩ። ውሸት ነገር እውነት ነው ብሎ መቅረብ በጣም ከባድ ነገር ነው። ለዛ ነው እንደዚህ የተፈራው። ስለዚህ ይሄ ቻሌንጅ ይቀጥላል። በቅንነት መታችሁ ይሄንን ነገር ተቀላቀሉ። ሲሲ የሚገባ ካለ ይግባ።